የድሮ ፍቅረኛ መጣች። ከእስር ቤት አስወጣችው። እቅፍ አደረገችው። ቤሪን እና ጀሪ በቅናት ተንገበገቡ። የአምነን አያት ልጄ እድል ይሰጥሻል፣ እንደምንም ብለሽ መታገል አለብሽ። እናም የእውነት ትዳሩ ትክክለኛ አይደለም። ስሙን ሴቶች አሉ እንጂ በፍጹም ግን ለሱ የሚመጥኑ አይነት አይደሉም። አሁን አንድ ጊዜ ከእስር ቤት አስወጪው እንጂ ያንቺና ያንቺ ነው የሚሆነው አምነን ብላ አሳመነቻት። አያቴ እውነት ለመናገር አሁን አንቺ በጣም ወጣት እየሆንሽ ነው ያለሽው። እኔ እኮ በጣም ያረጀሽ መስሎኝ ነበረ። አባቢ ደግሞ ሰሞኑን ወደ ሀገር ይገባል ብላ አለቻት። አውቃለሁ። እንደዚህማ አባትሽም ፍቃደኛ ከሆነ እንደምንም ብለን አንቺና አምነን እንድትጋቡ እናደርጋለን። ሌሎችን እንኳ ታያቸው ስሙን ሴት ናቸው እንጂ በፍጹም በተቸገረና እንዲሁም በተጨነቀ ሰዓት የእውነቴን ነው ምልሽ ካጠገቡ የሚቆም ሴት የለም። ሁሉም እራስ ወዳድና ገንዘብ ብቻ ነው የሚያሳድደው ብላ አለቻት። እርግጥ ነው በጣም ተአምርና ትንግርት ነው፣ እጅጉን ደስ ይላል ብላ አለቻት። አዎ በሚገባ ከምንም በላይ እጅጉን ደስ የሚል ነገር ነው ብላ በስተመጨረሻም ተናገረች። ዛህራ በስተመጨረሻም ዳፍኔ ምን እንዳደረገችና ያው የዳፍኔ ልጅ መሆኗንና እስከ ዛሬ ይህ ሁሉ ችግርና መከራ ያሳዩት በሷ ምክንያት መሆኑን አቶ አምነን ሲነግራት እናት ዛህራ እጅጉን ደንግጣ መርበድበድና መጨነቅ አበዛች። እናት ዛህራ ሴፈን የልጅ ናት ብዬ ከነገርኩሽ በኋላ በጣም እየተንቀጠቀጥሽና እየፈራሽ ነው ያለሽው። ምን እንዴት ተፈጠረና ምን እንዳለ ብቻ ልነግሪኝ ትችያለሽ ወይ ብሎ ሲላት፣ እረ ልጄ እኔ ምን አውቃለሁኝ፣ ዝም ብዬ ነው ወይም ደግሞ አየሩ ይሆናል ብላ ወደ ብትሞክርም እንኳ ነገር ግን ሁሉንም ነገር ለማጥናት እየሞከረ ነው። አምነን ቤተሰቦቹን በሙሉ ሰብስቦ ከዚህ በኋላ ማንንም ሰው የማመን አይመስለኝም፣ ምክንያቱም ውስጤ ሁለ ነገሬ ተጎድቷል። እስከ ዛሬ ያመንኩትና የወደድኳቸው አብሬ በልቼ ጠጥቼ አብሬያቸው የነርኳቸው ሰዎች ከሃዲና ከሃዲ ሆነውብኛል። ከዚህ በኋላ ማንንም ሰው አላምንም፣ ማንም በህይወቴ ጣልቃ እንዳይገባ ብሎ ወሰነ። የአምነን አያት የእውነት ሙስጠፋ አንተ እጅ ካለበት ገና ካሁኑ ብትነግረኝ ይሻልሃል፣ ግን ደግሞ እውነታውን ያወቅኩ ቀን መቼም ቢሆን ይቅርታ አላደርግልህም፣ ስጋህን ለውሻ ዘልዝዬ ነው የምሰቅልልህ ብላ ስትለው እጅጉን ደንግጦ በፍጹም እኔ እንደዛ አይነት ሰው አይደለሁም። ለምንድን ነው አንቺስ ቢሆንም አይገባሽ? ሲፈን እኔንም አታላኝ ነው እንጂ እኔ ምንም ነገር አላደረኩም፣ እሷም ጥንስስም ውስጥ የለሁበትም ብሎ አስረግጦ ተናገርም። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም፣ እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ሰዎቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። አቶ አምነንን ፖሊሶች አኮናነቡት። ሜሊክ የሚባል ሰውዬ ለመጨረሻ ጊዜ ካንተ ጋር ስልክ በተደጋጋሚ ተደዋውላችሁ ነበረ፣ ከዛም በኋላ ደብዛው ጠፋ። ቤተሰቦቹም ፖሊስ ጣቢያ መጥተው ቃል ሰጥተዋል ብለው አሉት። ምንም ችግር የለውም ቤተሰቦቼ እንዳይጨነቁ ማድረግ ያለብኝን ነገር በሙሉ አደርጋለሁኝ። አሁን ግን ከበሩ ላይ ወግዱልኝ፣ እኔ ራሴ ከኋላ አከተላችኋለሁ ብሎ አቶ አምነን ሳይፈራ እስር ቤት ሰተት ብሎ ሄደም። ካታኪና በጣም ተገርማና ተደንቃ እስር ቤት ድረስ ሂዳ ምንድነው የምትፈልገው? ለምንድነው የታሰርከው? ምን ወንጀል ሰርታ ነው? እኔ በደንብ አድርጌ ነው የማውቀው ብላ ስትለው፣ አንቺ ሴትዮ ምንድነው ፍላጎትሽ?
ወረቀቴን ስጪኝ ብዬ ብልሽ አልሰጥም አልሽ። አሁን ደግሞ ልክ እንደ ደህና ሰው ምንም እንዳላጠፋሽና እኔ ላይ ምንም በደል እንዳልበደልሽ መስለሽ መተሽ ላግዝ ትይኛለሽ። ቆይ አንቺ ችግር ምን እንደሆነ ልረዳው እንድችል እስኪ ንገሪኝ ብሎ ሲላት፣ ይኸውልህ እኔ ብዙ ማውራት አልወድም፣ ግን ደግሞ ከዚህ ከእስር ቤት ትወጣለህ። እንደምንም ቢሆን ስላንተ ታጠና በጣም የዋህና ሚስኪን ሰው እንደሆንክ ደርሼበታለሁ። ኧረ እባክሽ እንደዛ ነው የሚሰማሽ? አዎ እውነት ለመናገር በትክክል አታውነን። አንተ ላይ ምንም አይነት ወንጀል አላየሁብህም። እንደውም በጣም ንጹህ ነህ። ግን ደግሞ ሰዎች አንተን በጣም ይገፉሃል፣ በጣም ያሰቃዩሃል ብላ አለችው። ይቺ ሴትዮማ አብዳለች። ቆይ ምንድነው የምትፈልገው ከኔ እያለ ብቻውን ማውራቱን ቀጠለም። መጠጡን እየገለበጠ ቤሊን ብትለው ብትጠብቀው ቀረባትና በጣም ጨንቋትና ጠቧት ወደ ታች ስትዳፋ ክችን ዝም ብሎ ይገለብጣል መጠጡን። አቶ አምነን መሆንህ ነው በዚህ ልክ ስትጠጣና ስትጨናነቅ አይቼህ አላውቅም፣ ደግሞም በጣም ተናድሃል ብላ ስትለው፣ ቤሊን እስኪ ንገሪኝ፣ አንድ ነገር ልንገርሽ፣ አንቺ ጋር ስሆን የእውነትም በጣም ነው ደስ የሚለኝ። ያለሁበትን ስትረስ በሙሉ እረሳለሁኝ። ግን ደግሞ ለምን ይሆን ብሎ አላት። አቶ አምነን አንተም እኮ አንድ ያልተረዳኸው ነገር አለ። እኔም ካንተ ጋር ሲሆን ስትረስነቴ ሁልነቴ ይለቀኝና ጠባቂ እንደሆንክ ይሰማኛል። በቃ ጀግንነት፣ ሙሉነት ይሰማኛል። ግን ደግሞ ምን እንደሆነ አላውቅም ብላ አለችው። እስ በራሳቸው ተቃቅፈው እኔ ሁሉም ሰው ከሃዲ ናቸው ብሌኔ አሁን የእውነት ከርተውኛል፣ ከሴፈን ያነሰ የለም እያለ የድሮውን እያስታወሰ እኔ ከሁሉንም ነገር እየነገርኳት ነበር። ታውቂያለሽ ካንቺና ከጀሪ ይልቅ የእውነት እናቴ ራሱ ለሴፈን በጣም ትልቅ ፍቅር ነበራት። ግን ደግሞ ህይወታችንን ያመሰቃቀለችው እሷ ሆና ተገኘች ብሎ አለም። ቤሊንም ተረጋጋ፣ በእርግጥ እኮ ሁሉም ሰው አንድ ነው ማለት አይቻልም። ምክንያቱም ምናልባት ሴፈንና ሜሊካንተን በመጥፎ ነገር አይተውህ ይሆናል። ግን ደግሞ ለአንተ ምርጥ ሰው በዙሪያ ሊኖር ይችላል። እነዛን ላለማጣት ደግሞ ሁሉንም ሰው መጥላት የለብህም። እባክህ አምነኔ ብላ እቅፍ አደረገችው። የአምነን አያት ከዚህ በኋላ ልጄ በፍጹም ነፍሰ ገዳይ አትሆንም፣ ሴፈንን እኔ ራሴ አግኝቼ ነው ዋጋዋን የምሰጣት ብላ ወደ ሙስጠፋ ክፍል ሂዳ ስታንኳኳ ሙስጠፋ ደግሞ ቆልፎት ሴፈን ጋር እየደወለ ባለበት ሰዓት ሴፈን ስልኩን አንስታ አንተ ሰውዬ አብድሃል እንዴ? ምናልባትም እኮ አሁን ያለኸው አምነን ክፍል ውስጥ ሊሆን ይችላል እና ምናልባትም ድብቅ ካሜራ አስቀምጦብህ ሊሆን ይችላል። ምን እያደረክ ነው ብላ ስትለው አንቺ የሰው ልጅ ይጨነቃል ብለሽ አታስቢም እንዴ ብሎ ሲላት ምን ነው ባትጨነቅ ለእኔ ምን ትጠቅመኛለህ? ከዚህ በኋላ እኔ ስደውልልህ ብቻ ነው የምታነሳው ብላ ስልኩን ጠረቀመችበት። የአምነን አያት መታ ስታንኳኳ ምን ነው ሙስጠፋ በገዛ ቤቴ ጊዜ ማንኳኳት አለብኝ እንዴ? ለምንድን ነው ቤቱን የቆለፍከው? ስልክስ የምታወራው ከማን ጋር ነው ብላ ስትለው ኧረ እኔ ከሌላ ሰው ጋር ነው አያቴ፣ እውነት ከሰው ጋር እያወራሁ ነበረ፣ በጣም ይቅርታ ብሎ አላት። ትሰማኛለህ? እኔ ላይ ማጭበርበርና ሌላ ነገር እፈጥራለሁ የምትል ከሆነ የእውነቴን ነው ምልህ እንጣላለን። ግን ደግሞ ያቺ ሴፈንን ፈልገህ እንድታገኝልኝ እፈልጋለሁ። ምን ልታረጊያት ብሎ ሲል ልጄ አምነን እስር ቤት ገብቷል እና በሴፈን ምክንያት ከሆነ የማይሆን ነገር ቀባጅራ ከሆነ እኔን አያድርገኝ፣ ስጋዋለው ውሻ ነው የምሰጥላት ብላ ስትል አረ ተረጋጊ አያቴ፣ በፍጹም ሴፈን ምንም ያህል እዚህ ቤትን ብትጠላ ነገር ግን ፖሊስ ምናምን ትፈራለች፣ አሳልፋ የምትሰጥ አይነት ልጅ አይደለችም ብሎ ሙስጠፋ በጣም በደንብ አድርጎ ውሽት አደረጋት። ሙስጠፋና ጀሪ ምን ነው አሁን እኮ ጭንብልህ ወልቋል። እናም አንተ የማን ሰላይ እንደሆንክ ታውቋል። ለምንድን ነው የማትሄደው ብላ ስትለው አንቺ ምን አገባሽ? ትሰምኛለሽ ጄሪ፣ አሁንስ ያንቺን ድምፅ መስማት በጣም ነው ያስጠላኝ፣ በጣም ነው የደበረኝ እና
ምን ልነግርሽ ነበረ? አረዳ ምን ልልሽ ነበረ? ለማንኛውም ማለት ያለብኝን ነገር ብያለሁኝ። አሁን ቀጣይ ደግሞ ያንቺ ተራ ነው። ሁሉንም ነገርም የእውነቴን ነው ምልሽ ተናግሬ አቶ አምነን ጋር ፒስ ፈጥር ይሆናል። አንቺም ከዚህ በኋላ የምታጭበረብሪያቸው የወንዶች ቁጥር ይቀንሱ ይሆናል ብሎ አላት። ትሰማኛለህ ሙስጠፋ? የእውነቴን ነው ምልህ ተናግረህ እኔን ጉድ ብታረገኝ እኔ ካንተ የበለጠ ጉድ እንደማደርግህ እንዳትረሳ ብላ አለችው። ምን ልታረጊ ነው? እስኪ ንገሪኝ። እሱን የማደርግህን ነገር አውቃለሁ፣ ግን በሰላምህ ብትኖር ይሻልሃል። ካልሆነ የእውነቴን ነው ምልህ ከባድ ችግር ነው የምትፈጥረው ብላ አለችው። እሺ አንቺ እንደፈለግሽ አድርጊ፣ ምክንያቱም ማድረግ ያለብኝን ነገር በሙሉ አደርጋለሁኝ። ደግሞ ምን ማድረግ እንዳለብኝ አውቃለሁ። አሁን ግን ምንም የሚያሳስብና የሚያጨናንቅ ነገር የለም። በይ ለማንኛውም ቻው ብሏት ሄደ። ወይ ጉድ! ይሄ ሰውየውማ የእውነትም የሆነ ነገር አስቧል ማለት ነው ብላ አለች። ይልቁንስ ከኔ ጋር ከምትጃጃይ አምነን ስለታሰረ ፖሊስ ጣቢያ ሄደሽ ብትጠይቂው ይሻልሻል ብሎ ካላት በኋላ ደንግጣ የአያትዬቱን በት በር ብርግድ አድርጋ ከፈተችው። እኔ የምልሽ ስርዓት የሚባል ነገር የለሽም እንዴ? ለነገሩ ምን ስርዓት አለሽ? ባለጌ ያሳደገሽ ብላ ጮኸችባት። ኧረ አያቴ እንደዛ አይባልም። እኔ ደግሞ እኮ አምነን ታስሯ ሲሉኝ ለዛ ደንግጬ ነው። ካጠፋሁኝ ግን ይቅርታ ብላ አለቻት። ምን ያላጠፋሽው ነገር አለሽ? ለማንኛውም ልጅ እስር ቤት ነው፣ ግን ደግሞ የስራ ባልደረበችሽ ሲፈን ከሆነች አልለቃትም ብላ አለች። እጅጉን ጄሪ ተጨናነቀች፣ ተጠበበች። አሁን ምንድን ነው የማደርገው? እዚህ እኮ ያለኝ አንድና አንድ ብቸኛው ያው አቶ አምነንና አቶ አምነን ብቻ ነበር። አሁን ግን እሱም ታሰረ። በቃ አበቃልኝ ብላ ቀጭቋ እያለች ወደ ፎቅ ስትቃና እንደ አጋጣሚ ሜርሲን አገኘቻት። እንዴት ነሽ እባክሽ ብላ ስትላት ተጨናንቅ ያለሁኝ። አታስቢ፣ ቀጣይ አንቺም እንደ ሲቨን ቤተሰባችን አይደለሽም፣ ተወጫለሽ። ምናልባት ዛሬ ቤተሰብ ነን ብሎ ያስተዋወቀው አምነን ነገ ላይ ግን እንደ ቅጠል ይረግፋሉ ብላ አለች። ቆይ ምንድን ነው የምትፈልጊው? እኔን እንድትታዘዥኝ እፈልጋለሁ። ካልሆነ ግን ጭንብልሽን የምገልጥልሽ እኔ ነኝ ጄሪ። ሁሉንም ነገር ለአምነን እናገራለሁ ብላ አለች። እንደዛ ከሆነ ከዚህ በኋላ እኔ ላንቺ እታዘዛለሁ፣ አንቺ ያልሽኝ ነገር በሙሉ አደርጋለሁኝ ብላ አለች ጄሪ። በጣም ጥሩ። አንዳንድ ጊዜ እኮ ቅብጠት ሽንትተሽ እንደዚህ ስትሰለጥኝ እንዴት በጣም ደስ እንደምትይ ብላ በደንብ አድርጋ ልብልብ አደረገቻት። አቶ አምነን ለፖሊሶቹ ምንም ነገር አላየሁም፣ አልሰማሁም፣ የተደዋወለ ስልክ ሁሉ ከኔ ጋር ተገናኘ ማለት አይደለም፣ በፈለክበት ጠይቀኝ ብሎ አለው። እንግዲህ የድሮ ፍቅረኛ ለፖሊስ ጉቦ ሰጥታ አስፈታችው። ፖሊሶቹ እስ በራሳቸው እስከሚጋደሉ ድረስ አቶ አምነን ግን በነፃ ወጣ። የድሮ ፍቅረኛዋን እቅፍ ትታደርገው ቅናት እንግብግብ ያደረጋቸው ጄሪና ቤቢ